ነቱነን የሆነ ነገር በየትኛው መንገድ መርዳት አለብን፣ በየትኛው መንገድ ማንሳት አለብን፣ በየትኛው መንገድ መረዳት አለብን ነው የሚባለው። እና እኔ አይገባኝም፣ ብዙ ጊዜ አይገባኝም። እኔ ከዱባይ ከሌላ ሀገር የሚሰሩላችሁ ሰዎች እናንተ ምን ትሰራላችሁ? አንቺ አፈላላጊ ከምትይ እየወጣሽ አዚዛ አንቺ ነከሌ ወጥታችሁ በእንደዚህ አይነት ጉዳይ አሰሩ። መንግስትን አትሳደቡ። ጥያቄ ነው መጠየቅ ያለባችሁ። ጥያቄ መብታችሁ ነው። ማንም የሚከለክላችሁ የለም። እርዳታ መንግስት ያልደረሰበት ወይ ያነሰው ያላየበትን ቦታ ማድረስ እኛ እኮ ድረሱልን እኮ ብለን አልጠየቅንም። ድረሱልን ብለን አልጠየቅንም። እነዚህ የሊ ችግር ያለባቸው ሀቢባ ቤት የሚሄዱት እንዲህ የሚሄዱት የጭንቀታቸውን ነው እንጂ ምንም እንደማይጠቅማቸው አውቀዋል። ግን እኔ አሁንም ለተጠየቁን ነገር መልስ የሰጠሁት አንዳንድ ኢንፎርሜሽኖች በራሳችሁ አካውንት ፌስቡክ ላይ ሸር አድርጉ። እኛ ያችን ይዘን የበለጠ እናብራራላችኋለን፣ ግንዛቤ እንሰጣለን ብዬ መልስ ሰጥቻለሁ ከትናንትና ወዳ። እኔ አሁንም ትናንትና የተነገረኝ ነገር በቤት ውስጥ የምትወልዱ ህገወጥ ናችሁ ልጅ የምትወልዱ ልጆች ወደፊት ልጆቻችሁን እንዴት አድርጋችሁ እንደምታስገቡ እንደ መርፌ ቀዳዳ መጥበቡን ነግረውኛል። የሚጠየቀው ጥያቄ ደግሞ ይሄ የኒካ ወረቀት የክትባት ወረቀት ብቻ እንዳልሆነ ገብቷችኋል። ሌላም ነገር ጥያቄ እንደተፈጠረ አቋል። እኔ ሴቶች ለዝነው ስነ ስርዓት አድርጋችሁ ተገንደሱ እያልኩ ያለሁት። እኛ ማነቃቃት ይዘናል፣ እየተናገርን ነው። እኔ ትናንትናም ተናግሬያለሁ፣ ከትናንትና ወዲያም ተናግሬያለሁ። ወንዱ ወንድ እየሆነ አይደለም። ሴቲቱም እናት መሆን አለመቻላችሁን እያሳያችሁ ነው። ልጆቻችሁን ለመንግስት እያስረከባችሁ ነው። ስለዚህ ከማርገዛችሁ በፊት ቆም ብላችሁ ሰቡ። እንዴት አንዲት እናት አርግዛ ወልዳ ለልጇ ማስረጃ ሳይኖራት ሲቀር በጣም የሚያሳፍር ነው። ይሄንን ነገር አስተካክሉ። እናንተም በቲክቶካችሁ ላይ ቪዲዮ ስሩ፣ ስለዚህ ነገር ተናገሩ። እኔ ሁሉ ጊዜ መቼም እየተናገርኩ ነው። በዛ አጋጣሚ እኔ እህት አዚዛ በተለይ ስግብግብ ነጋዴዎች፣ የልጅ ነጋዴዎች፣ ስግብግብ ነጋዴዎች ናቸው ችግሩን እንዲዘጋ ያደረጉትኝ። ልጅ የሚያመላልሱ ሰዎች በዙና ከአየር ላይ ልጅ መተው ጀመሩ። ልጅን ትተው ከሚያነሳ ህብረተሰብ ጋር እንዴት ልጅሽን ትሰጫለሽ? አምንሽ ከባድ ነው እውት እንግዲህ። ስለዚህ ጥፋቱ የት ነው? አሁን ጥፋቱ ከመሰረቱ ከእናቶች ነው። እናት ናት በቃ ልጇን ልትይዝ የሚገባት እናት ናት። እኔ ለነጋዴ ልጅን አልሰጥም። ውይ ቢስሚላህ ረህማን ረሂም። አዎ አየር ደርሶ መመለሱን ሰምተናል። ልጅ ይዞ መመለሱን ነግረህናል ባለፈው። ስለዚህ መስተካከል ያለበት አረብ ሀገር ያላችሁ ሴቶች ናችሁ። እንትና ቤት ብትሄዱ ማንም የሚጠቅማችሁ የለም። መጀመሪያ ጉያሽን በደንብ አድርገሽ ያዥ። ዝም ብላችሁ አትውለዱ። እኔ አላውቅም፣ አታስወሩ። ተውኝ ባካችሁ።